በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ ሁሉን አሳልፈህ ለዚች ለተቀደሰች ዕለት ስላደረስከን እናመሰግናለን። የእናትህ የቅድስተ ቅዱሳን የድንግል ማርያም በረከትና ረድኤት ይደርብን። እንደምን አደራችሁ? ልዑለ ባህሪ አምላካችን እግዚአብሔር አሁንም ስሙ እስከ ዘላለም የተመሰገነ ይሁን። ለርጉዞችና ለሚያጠቡ ወዮላቸው። የማቴዎስ ወንጌል ምዕራፍ 24 ቁጥር 19 የዛሬው የትምህርት ርዕሳችን ነው። ቀደም ሲል በቅዳሴ ውስጥም የተነበበው ይሄው ቅዱስ ቃል ነው። እንዲሁም በቅዳሴው ውስጥ እንደሰማችሁት በሙሉ በጣም እጅግ የሚያስፈራ ራሳችንን እንድንመረምር ራሳችንን እንድናውቅ የሚያደርግ የአትናቴዎስ ትምህርት ነው። አሁንም ስለ ቃሉ አምላካችን የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስንመለከት እንዲህ የሚል ኃይለ ቃል እናገኛለን። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። እርሱ ግን ይህን ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል። እንግዲህ ከዚህ በኋላ የነሱ የጥያቄ መነሻ የሆነው የመጨረሻው ቀን ምልክቱ ምንድነው? ንገረን አሉት ይላል። እርሱም መጀመሪያ ሲጀምር ማንም እንዳያስታችሁ ተጠንቀቁ፣ ምክንያቱም የምንሳሳትበት ዘመን የሚያስመስል ዘመን ላይ እንደምንደርስ አስቀድሞ ይህንን ቃል አስጠንቅቆ ነገራቸው። እንግዲህ ከዚህ በኋላ ስንመለከት እኔ ክርስቶስ ነኝ እያሉ የሚመጡ እንዳሉ፣ ሐሰተኞች ነቢያትና ሐሰተኞች መምህራን እንደሚነሱ ከነዚህ ተጠበቁ እያለ አስተማራቸው። ሕዝብ በሕዝብ ላይ እንደሚነሳ፣ መንግስት በመንግስት ላይ እንደሚነሳ፣ ጦርነት፣ ረሃብ፣ ቸነፈር በልዩ ልዩ ስፍራ እንደሚሆን ነገራቸው። ይህም የምጣር መጀመሪያ እንደሆነ አስተውሉ አላቸው ይላል። በዘመናችን ምንም የቀረም የለም ብለን ብንልም ገና ታላቁ መከራ የሚባል ከባድ ዘመን እንደሚመጣ መጽሐፍ ቅዱስ ያስጠነቀናል። ዛሬ አንድም የማስጠንቀቂያ ቀን ነው። እኩለ ጾም ብለን ደብረ ዘይት የምንለው እንደምታውቁት ዓለም ተፈጠረች ተብሎ የተጀመረባት ቀን ዕለተ እሁድ ናት። ለዚህም ነው ዛሬን ቀን ሰንበትን ብለን የምናከብረው። ሰንበት ብለን የምናከብረው ሰንበትነቱን ብቻ አይደለም፣ ለፍርድ ሲመጣ በዚች ቀን ቅዱስ እንዲያደርገን ይህችን ቀን አክብሯት፣ ይህችን ቀን ቀድሷት እያልን ቅድምም በቅዳሴ ውስጥ እንደሰማችሁት ይህችን ዕለት የምናከብራት ለዚህ ነው። በዚህች ዕለት ማዳንን ፈጽሞ እንዲያደርግልን እንማጸነዋለን በዕለተ ቀኗ ምክንያት። ስለዚህ ይህችን ሰንበት ከፍ እናድርጋት የምንለው ለዚህ ነው። አንድም ዳግም ምጽአት ስንል የመጨረሻው የፍርድ ቀን ማለት ነው። ሰው ሁሉ እንደ ስራው የሚከፈልበት ጊዜ ስለሆነ የዛሬው ዕለት ዳግም ምጽአት የተባለው ለዘላለም ፍርድ የሚመጣበትን ዕለት እንድናስታውስ የሚያደርገን ነው። ወገኖቼ ዛሬ የሰራነው ኃጢአትም ይሁን ጽድቅ በዚያን ዘመን ይገለጣል። በምድር ያደረግነው ሁሉ እነሆ በዚያን ጊዜ ኃጢአተኞች ያለቅሳሉ ይላል። በስጋዊ ደማዊ ዘመናቸው በከንቱ ያለ ንስሐ ያለ ስጋውና ወደም ጊዜያቸውን አሳልፈዋልና ያን ጊዜ ጻድቃን ይስቃሉ፣ በዘመናቸው በእንባቸው ንስሐ ገብተዋልና ስጋውንና ደሙን ተቀብለዋልና ዛሬ ይስቃሉ። አው ያቺ ዕለት ትናፍቃለች፣ የመጨረሻው ዕለት። ለርጉዞችና ለሚያጠቡ ወዮላቸው። ሕፃን ለሚያረግዙ ወይም ሕፃን ለሚያጠቡ አይደለም። ኃጢአት በልባቸው ነግሶ በደልን የሚፈጽሙ ደም የሚያፈሱ ክፎች፣ ቂመኞች፣ በቀለኞች ኃጢአትን አረገዙ ይላቸዋል። የሚወልዱትና የሚያጠቡት መቼ ነው? ያንን ያሰቡትን ክፋት በተግባር በሰው ልጆች ላይ ሲፈጽሙ፣ ደም ሲያፋስሱ፣ ሲከፋፈሉ፣ በዘር ሲቆጣጠሩ፣ የክርስቶስን ማዕከልነት ትተው የክርስቶስን ዘር ረስተው የሰዎች ልጆች አለማክበር፣ ይሄ ኃጢአትን ወልዶ እንደማጥባት ይቆጠራል። የኃጢአት ወላጆች ከመሆን እግዚአብሔር ይሰውረን። ለርጉዞችና ለሚያጠቡ ወዮላቸው። ተጠንቀቁ፣ በቀላችሁን አውጡ፣ ክፋታችሁን አርቁ፣ ቤተ መቅደስ በእውነት ቁሙ። ስትዋደዱ የእውነት ይሁን፣ በሽንገላ ከንፈር አትዋደዱ። እሱ የኃጢአት እርግዝና ነው። አሳልፋችሁ አትሰጣጡ፣ ይሄ የኃጢአት እርግዝና ነው። ሚስት ባሏን ታክብር፣ ባልም ሚስቱን ይውደድ። ልጆቹን ቤተሰቡን በሰላም ያስተዳድር። ካላስተዳደረ የኃጢአት እርግዝና ማለት ይሄ ነው። አባቶችን አክብሩ፣ ቤተክርስቲያንን አክብሩ፣ ፈጣሪን አክብሩ። ካላከበርን የኃጢአት እርግዝና ማለት ይሄ ነው።
ዛሬ ብዙዎች ኃጢአትን አርግዘው ወደ ቤተ መቅደስ ይሄዳሉ። አይዋደዱም፣ አብረው ይቆማሉ። አይፋቀሩም፣ አብረው ያዜማሉ፣ ይዘምራሉ። ልባቸው ተራርቀዋል። እሱ የኃጢአት እርግዝና ይለዋል። ክፋትን፣ በቀልን፣ ቅናትን፣ ተንኮልን፣ ምቀኝነትን ይሄንን የኃጢአት እርግዝና አስወግዱት በንስሐ። አንዳንድ ሰው የኃጢአት እርግዝና እያለው ውስጡን በንስሐ ሳያጥብ ወደ እግዚአብሔር ቤተ መቅደስ ሄዶ ሙዳየ ምጽዋት ውስጥ ገንዘብ ይከታል። ሙዳየ ምጽዋት ውስጥ ገንዘብ አትክተት። እንደዚህ አይነት እርግዝና ካለ መጀመሪያ ይቅር በል ይላል መጽሐፍም። የማናቸውም የባልንጀራችሁ ዕዳ በደል እንዳይኖርባችሁ ይላል። ስለ ገንዘብ፣ ስለ ሳንቲም፣ ስለ ጨርቅ ማውራቱ አይደለም፣ መናገሩ አይደለም። እነሆ በደልን ነው፣ ኃጢአትን ነው፣ ክፋትን ነው፣ መኮራረፍን ነው፣ መዘጋጋትን ነው፣ እርስ በርስ አለመከባበርን ነው። ማንም የባልንጀራዋ በደል እንዳይኖርባት ያላስጠነቀቀው የለም። ቅዱስ አትናቴዎስ በረከቱ ይደርብን። እናንተ ካህናት እርስ በርሳችሁ ተመለካከቱ አለ። የማቴዎስ ወንጌል 9 ላይ ስንመለከት ሕዝቡም እረኛ ስላጡ አዘነ፣ አለቀሰ ይላል ክርስቶስ። ለምን? ጮማቸውን ትበላላችሁ፣ ስለ በጎቻችሁ ግን ጉዳይ አይሰጣችሁም አለ። ዛሬ በየቤተ ክርስቲያኑ በመጨረሻው ዘመን የምናየው ቤተ መቅደስ በከፊል ይሄን ይመስላል። በገንዘባቸው፣ በወርቃቸው፣ በአንጡራ ሀብታቸው ቤተ መቅደስ እንዲገዙ የምናደርገውን ያህል ወርቅ ከወርቅም በላይ ዕንቁ ከዕንቁም በላይ የሆነውን የከበረው ደም በከበረው ደሙ በደሙ ተገዝታችኋል የሚለውን ቃል አንነግራቸውም። ለሥጋ ወደም ንስሐ ገብተው ከሚገቡ ይልቅ መጀመሪያ ቁጥራቸው በቤተ መቅደስ እንዲበዛልን እንፈልጋለን። እግዚአብሔር ደግሞ ስለ ቁጥር አይገደውም። 2 3 ሆነው ቢገኙ በመካከላቸው እገኛለሁ አለ። ቁጥር ይብዛልን እንፈልጋለን። ክርስቲያን ይብዛልን እንፈልጋለን። ግን የኃጢአት እርግዝናና ኃጢአትን ወልደው እያጠቡ ያሉትን ሰዎች ሰብስበን ወደ ንስሐ እንጥራቸው። መጀመሪያ ሰው እናድርጋቸው። መጀመሪያ በነቢያትና በሐዋርያት ላይ ታንጻችኋል ይላል። በእግዚአብሔር ቃል ላይ እናንጻቸው። መጀመሪያ ኃጢአት አርግዘንም እንሄዳለን። በቀል አርግዘንም እንሄዳለን። አኩርፈን መቅደስ እንሄዳለን። እናንተ እርጉዞች ይለናል። ደግሞ ያንን ልክ መሬት ላይ ስናውለው ደም ስንፋሰስ ደም የሰው ልጆችን ስንገድል ደግሞ ኃጢአትን ወልዶ ልጅ እንደ ልጅ ማጥባት ነው። ምክንያቱም የገዛ ምኞታችሁና ከንቱ ሐሳባችሁ እንዳያታልላችሁ ተጠንቀቁ። ምክንያቱም ሰው በከንቱ ሲታለል ኃጢአትን ያረግዛል፣ ኃጢአትም ሞትን ትወልዳለች ይላል። ሞት የሚወለደው ከኃጢአት ነው። እግዚአብሔር ይሰውረን። የዛሬው ንባብ ይሄ ነው። መጀመሪያ የእግዚአብሔር እንሁን። ስለዚህ የተበላሸ ሐሳብ ይዘን ቤተክርስቲያን እንሂድ። እርጉዞች እንባላለን። ኃጢአት አርግዘን አንሂድ። በቀል አርግዘን አንሂድ። መከፋፈል አርግዘን አንሂድ። የመቅደስ ልጆች ሊባሉ አይገባም። ምክንያቱም ኃጢአትን አርግዘዋል፣ ይቅር አልተባባሉም፣ ተኮራርፈዋል። የስልጣን ሽሚያና ሽኩቻ ደግሞ እንዲያው ስልጣን ያለ ይመስል ቤተ መቅደስ ላይ ቤተ መቅደስ ለስርየት ነው የሚካሄደው። ቤተ መቅደስ ወደ እግዚአብሔር ለመታረቅ ነው የሚካሄደው። የዘላለምን መንግስት ልንወርስ ነው የምንሄደው። ኃጢአት አርግዘን እንሄዳለን። በዚህ የተነሳ ብዙዎች ተኮራርፈዋል፣ ተናንቀዋል፣ ተሰዳድበዋል፣ ተገለማምጠዋል እርስ በርሳቸው። ብዙዎች በቤተ መቅደሳችን ጥንቃቄ እናድርግ፣ ኃጢአትን አርግዛችሁ አትሄዱ፣ ኃጢአትን አርግዛችሁ ትወልዳላችሁና። መሬት ላይ ሲወለድ ደግሞ የኃጢአት ክፋቱ ለሞት ነው። የሞት ልጆች እንባላለን። እግዚአብሔር ከእንደዚህ ይሰውረን ወገኖች። አሁን ስሙ የእግዚአብሔርን ቃል። ትንሣኤያችን አሁን ነው። የእግዚአብሔርን ድምፅ ስሙ በሕይወት እንድትኖሩ። በዳግም ምጽአት ክብር የምናገኝበት ዕለት ዛሬ ነው የሚያሳስበን። በፍርድ ቀን የዘላለምን መንግስት እንድንወርስ እሱ ነው ሕይወታችን። በከንቱ እንመላለስ። በምድር የሰራነው ስራችን ተከትሎን ይነሳል። እያንዳንዷ ጥቃቅኗ ኃጢአት ተከትላን ለፍርድ ትነሳለህ፣ እነሳለሁ። ያን ጊዜ ዛሬ የያዝነውን ማዕረግ ይዘን አይደለም የምንነሳው። ሁሉ በእግዚአብሔር ፊት እኩል ይሆናሉ። ሁሉ በእግዚአብሔር ፊት ለፍርድ ይቆማሉ። ከዛ ስራቸው ምን ያደርጋቸዋል? መልካም የሰራ ንስሐ የገባ ይቅር ያለ ዛሬ እውነትን የሰራ የፈጸመ ምሕረት ያለው ስጋውን ደሙን የተቀበለ የተዘጋጀ ቢኖር ያን ጊዜ ስራው ወዴት ይወስደዋል? ወደ ቀኝ የዘላለምን መንግስተ ሰማያት ይወርስ ዘንድ። አቤቱ በዛን ሰዓት ማረን፣ ራራልን፣ ይቅርም በለን የምንለው ለዚህ ነው። ዛሬ የሚቀልዱ የሚያኮርፉ፣ የሚበቀሉ፣ ደም የሚያፈሱ እጃቸው በደም የተሞላ ኃጢአተኞች፣ በደለኞች እንዳይመስላችሁ የመጨረሻው ፍርድ አለ። ያው ፍርዳቸው፣ ያው ክፉ ስራቸው አብሮ ይነሳና ወደ ዘላለም እሳት በግራ ያቆማቸዋል።
ጻድቃን የሆኑትን የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ውረሱ። አሜን። እግዚአብሔር አምላካችን ያውርሰን። እባካችሁ ወቁበት። ቤተ መቅደስ ሄዳችሁ የምታስቀዱት ሰዎች ተረዱ። እናንተ ከናንተ የጽድቅ ስራ በላይ የምትዋጡት ገንዘብ ነው የሚከብድባችሁ፣ የምትሰጡት ወርቅ ነው የሚከብድባችሁ። እኛም አንዳንዴ የሚሰጡትን ስጦታ እያየን ነው ሚዛናቸውን የምንመዝነው። ንስሐ ገብተሻል፣ የእግዚአብሔር ሆነሻል፣ የእግዚአብሔር ሆነሃል ብለን አንጠይቅም። በጎቼን ጮማቸውን በላችሁ፣ ለተኩላ ግን አሳልፋችሁ ሰጣችሁ፣ ለዘላለም ፍርድ ለሲኦልና ለሞት ፍርድ ሰጣችሁ ይለናል። ወዮታ አለብን። ካህናትም ጥንቃቄ ይገባናል። አዎ ህዝቡን ወደ ጽድቅ ለማምጣት ከሚሰጡት ይልቅ ነፍሳቸውን ለእግዚአብሔር ሕይወታቸውን ለእግዚአብሔር የሚሰጡትን ማስቀደም ይገባናል። ምክንያቱም ስናንጻቸው ምዕመናኖቻችንን እግዚአብሔር እኛን ያንጻል። ዛሬውን ወቁ። የዛሬው ቀን ምጽአት የሚያሳስበን ይሄንን ነው። በወንጌሉ የሰማነው በቅዳሴው የሰማነው ይሄንን ነው። ቤተክርስቲያናችን ይሄን ታስተምራለች። በመጨረሻም የምላችሁ በክርስቶስ ደም ከተመሰረተችበት እስከ ዛሬው ዕለት እስከ መጨረሻዋ በሰባት ዘመናት ከፍሏታል። በራእየ ዮሐንስ ላይ እንደምንመለከተው ከምዕራፍ 2 ጀምሮ እንዲህ የሚል ቃል እናገኛለን። በኤፌሶን ወዳለው ቤተክርስቲያን ለቤተክርስቲያኑ አለቃ ወይም መልአክ ላከ ይላል። ስለ ኤፌሶን ይናገር እንጂ ስለ ዓለም ነው። ወደዛ የላከው መልእክት ምን ይላል? የቀደመውን ፍቅርህን ትተሃል፣ የቀደመውንም ስራህ አቁመሃል። ከዚህ የተነሳ መቅረዝ ትባላለች እቺ ቤተክርስቲያን። መቅረዝህን ከስፍራ ወስዳለሁ አለ። ተጠንቀቁ ወገኖቼ። መቅረዝ የተባለችው ቤተክርስቲያን ውስጥ የምናገኛትን በረከት እናጣለን ማለት ነው። ዛሬ በዘመናችን ይሄ እየታየን በጭቅጭቅ በንግግር በስጋዊ ደማዊ ነገሮች ምክንያት ከመቅደሱ እስከ ቅኔ ማህሌቱ ድረስ ያለውን መቅደሱ አይረክስም፣ እኛ ግን መቅረዛችን ይወሰድብናል። ተወስዶብን ይሆን? አቤቱ አምላክ ሆይ መቅረዛችንን መልስልን ማለት ይገባል። በምናረግዘው ኃጢአት በምንወልደው ኃጢአት መቅረዛችን እንዳይወሰድ መጠንቀቅ ነው። እንግዲህ ወደ ዋናው ስንመለከት በተለይም አሁን ባለንበት ዘመን የሚመለከተውን ስናይ ወደ ፊላዴልፊያም ቤተክርስቲያን የተላከው ደብዳቤ እንዲህ ይላል። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለው ቅዱስና እውነተኛ የሆነው እንዲህ ይላል፣ እነሆ የተከፈተ በር ሰጥቻለሁ። ዛሬ በዓለም ሁሉ ወንጌል ይሰበካል። የተከፈተ በር ማለት ወንጌል ማለት ነው። በር ተከፍቷል። ወደ በሩ መግባት አለመግባት የእያንዳንዱ ምዕመናን መብት ነው። ወደ በሩ ግን ግቡ ይላል። በሩን ከፍቻለሁ ይላል። መክፈቻው በእኔ ዘንድ ብቻ ነው ያለው አለ። ዛሬ በር ከፋቾች ወንጌላውያን በዝተዋል። ወደ በሩ መግባትና ንስሐ መግባት የሁላችን ፋንታ ነው። ነገር ግን አለ አይሁድ ሳይሆኑ አይሁድ ነን የሚሉ፣ ክርስቲያኖች ሳይሆኑ ክርስቲያን ነን የሚሉ የሚመስሉ የሚያስመስሉ ወዮላቸው አለ። ዛሬ ብዙዎች በምድር ላይ የሚታየው እንደሱ። ሰው ንስሐ ካልገባ ስጋ ወደም ካልተቀበለ ቤተክርስቲያን ተዘጋጅቶ ጠብቆ አቤቱ ይቅር በለን ሊል ካልሆነ መመላለሱ ከንቱ ነው። አሁን የቤተ መቅደስ ጉዳይ የምንለው ከልባችን የሚጀምረው የእግዚአብሔር ቤተ መቅደስነት ነው። የመንፈስ ቅዱስ ማደሪያነት ነው። ከዚያ በኋላ ወደ ህንፃው ታቦት ወዳለበት ሄደን ልንሰግድ፣ ልንጾም፣ ልንጸልይ፣ ንስሐ ልንገባ፣ ስጋውን ልንቀበል እንችላለን። እኛ ቤተ መቅደስ ሳንሆን ቤተ መቅደስ ተመላላሾች ሆነናል። ህይወት ሳይኖረን ንስሐ ሳይኖረን የመዳናችንን ህይወት በመንቀጥቀጥ ሳንፈጽም ዝም ብለን ከተቀመጠን እኛ ህይወት የለንም። እነሆ የእግዚአብሔርን በእርሱም በክርስቶስ ማዕዘንነት የሚገነባው ግንቦች ሕያዋን የሆኑ ድንጋዮች ነን ይላል ኤፌሶን ምዕራፍ 2 ቁጥር 22 ላይ። በነቢያትና በሐዋርያት መሰረት ላይ የታነጻችሁ እናንተ ህንፃዎች ናችሁ። ማዕዘኑም ኢየሱስ ክርስቶስ ነው። ሕያዋን ድንጋይ የምንባለው በክርስቶስ ያመንነው ስጋውና ደሙን የተቀበልነው እኛ ነን። ለሱ ያብቃን። እግዚአብሔር ያብቃችሁ። ለሱ ያልበቃችሁትን የበቃችሁትን ያጽናችሁ። የዛሬው ዕለት አስፈሪ ቀን ነው። እነሆ ዮሐንስም በራእዩ በምዕራፍ 1 ቁጥር 8 ጀምሮ እንደምናየው እንዲህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ምድራዊነት፣ ስጋዊነት፣ ደማዊነት፣ ዘረኝነት፣ ወገንታዊነት፣ ጎሰኝነት፣ ጎጠኝነት የምድራዊ አስተሳሰብ ነው።
በምድር ያሉት ሁሉ ዋይ ዋይ ይላሉ። ዛሬ የሰማይ ልንሆን ይገባል። በምድር እየኖርን የሰማይ ልንሆን በንስሐው በቅዱስ ሥጋው በክቡር ደሙ ያንተነን ብለን ብራችን ልንከፍት ልባችን ልንከፍት ይገባል። እሱም ደጅ ቆሞ እያንኳኳ ነው። ክፈችለት፣ ክፈትለት። ዋይ ዋይ ከማለት እንድንሰወር ያለውና የሚኖረው የነበረውም አምላካችን እርሱ ለዘላለም ስሙ የተባረከ ይሁን፣ አሜን። ስለዚህ ሽሽታችን በክረምት እንዳይሆን ዛሬውኑ መጠነቀቅ ነው። ስለዚህ ወገኖቼ ቤተ ክርስቲያን የምትሄዱ ሁሉ አስቡበት። ከዛሬዋ ዕለት ጀምሮ አስቡበት። ወደ ካህናቱ ቅረቡ፣ ንስሐ ግቡ፣ ሥጋው ደም ተቀበሉ። ከዚያ በኋላ መቅደሱን ስሩ። መጀመሪያ የእኛን መቅደስነት እናረጋግጥ። ልባችሁን ክፈቱት። በቀልን፣ ቂምን፣ ቅናት፣ ጠብ፣ ክርክርን አውጡ። ከውስጣችሁ ያለውን ሥጋዊ ደማዊ አሳሰብን አስወግዱ። የእግዚአብሔር አድርጉ ራሳችሁን፣ እሱ ይደርበት ብላችሁ ፍቀዱለት። በመንግስቱም እግዚአብሔር በቀኙ ያቆመናል። አሁንም በቀኙ እንዲያቆመን ቅዱስ ፈቃዱ ይሆንልን። ለደብረ ዘይት ወይም ደግሞ ለዳግም ምጽአት ቀን ለዛሬዋ ለእኩለ ጾም ያደረሰን አምላክ ሱባኤያችንን በሰላም አስፈጽሞ ፍሬ በረከት አግኝተንበት እንዲሁ ደግሞ ለብርሃነ ትንሣኤው በሰላም እንዲያደርሰን የአምላክ ቅዱስ ፈቃዱ ይሆንልን። አሜን።